ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ከኢትዮጵያ ዜና አገልግሎት የዕለቱን አበይት ዜናዎች ይዘን ቀርበናል። በቅድሚያም አርዕስቶቹን። ሀገራዊ ምክክር ጉባኤ ላይ በበጎ ፍቃድ አገልግሎት በመሳተፋቸው ታላቅ የዜግነት ኩራት እንደተሰማቸው ከመላው ኢትዮጵያን የተውጣጡ ዋናው የምክክር ጉባኤ በጎ ፍቃደኞች ተናገሩ። በመዲናዋ ዘመኑን የዋጁ የክህሎትና የቴክኖሎጂ ልማት ስራዎች ተጠናክረው መቀጠላቸውን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። የበጎ ፍቃድ ነጻ የሕክምና አገልግሎት የጤና አገልግሎትን ለሁሉም ማህበረሰብ ይበልጥ ተደራሽ በማድረግ ብቁና ጤናማ ዜጋ ለመፍጠር ትልቅ አስተዋጽኦ እንዳለው የጤና ሚኒስትር ዶክተር መቅደስ ዳባ አስታወቁ። ኢትዮጵያ በመጀመሪያ ደረጃ የጤና ክብካቤ በወረርሽኞች መከላከልና ለአደጋዎች አፋጣኝ ምላሽ በመስጠት ለሌሎች የአፍሪካ ሀገራት ተምሳሌት የሚሆን ጠንካራ አቅም መገንባቷን የዓለም የጤና ድርጅት ገለጸ። የሚሉት የዕለቱ አበይት ዜናዎቻችን ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር ቃላብ ጸጋይ ነኝ። አብራችሁን ቆዩ። የኢትዮጵያን የነገ ዕጣ ፈንታ በጋራ በሚቀርጸው በዋና ሀገራዊ ምክክር ጉባኤ ላይ በበጎ ፍቃድ አገልግሎት መሳተፋቸው ታላቅ የዜግነት ኩራት እንደተሰማቸው ከመላው ኢትዮጵያ የተወጣጡ ዋናው የምክክር ጉባኤ በጎ ፍቃደኞች ገለጹ። ለዘመናት ላለመግባባት ምንጭ ሆነው የቆዩ ጉዳዮችን በምክክር ለመፍታት የተጀመረው ይህ ሂደት ለትውልድ የሚተላለፍ አኩሪ አገራዊ አሻራ ሆኗል። ከተለያዩ የህብረተሰብ ክፍሎችና ከሁሉም የሀገሪቱ አካባቢዎች የተውጣጡ ዜጎች በንቃት በሚሳተፉበት በዚህ ታሪክ ጉባኤ የስነ ስርዓት ማስተባበር፣ የተሳታፊዎች መረጃ አገልግሎት፣ የድጋፍ ስራዎችን በበጎ ፍቃድ የሚያከናውኑ ወጣቶች የሂደቱ የማይታይ ግን ወሳኝ አካል ሆነዋል። በጎ ፍቃደኛ ዮሐንስ ግርማ ለኢዜአ እንደተናገሩት ሀገርን በሚመለከት ታሪካዊ ሂደት ውስጥ በፍቃደኝነት ማገልገል ከፍተኛ ኩራት ይፈጥራል ሲል ተናግሯል። ሀገሬ ምን አደረገችልኝ ከሚለው አስተሳሰብ ይልቅ እኔ ለሀገሬ ምን አበረከትኩ ወደሚለው የዜግነት ኃላፊነት መሸጋገር ትልቅ የውስጥ እርካታን እንደሚሰጥና የጋራ ኃላፊነትን እንደሚያጠናክር ጠቁመዋል። የበጎ ፍቃድ አገልግሎት የሀገር ፍቅርን በተግባር የሚያሳይ ከፍተኛ የዜግነት መገለጫ ነውም ሲል ተናግሯል። በጎ ፍቃደኛ መቅደስ መዝገቡ በበኩላቸው የበጎ ፍቃድ አገልግሎት የሰብአዊነት ከፍተኛ እሴት መገለጫ መሆኑን ጠቅሰው በዚህ ወሳኝ ሀገራዊ ምክክር ሂደት ህዝብና ሀገርን ማገልገል የሚፈጥረው ስሜት እጅግ ልዩ መሆኑን ገልጸዋል። በተለይም ልዩ ድጋፍ ለሚያስፈልጋቸው ተመካካሪዎች ተገቢውን እገዛ በማድረግ የመረጃ አገልግሎት በመስጠትና የጉባኤው ሂደት በተሳለጠ ሁኔታ እንዲካሄድ ድርሻቸውን እየተወጡ እንደሚገኝ አስረድተዋል። ከአፋር ክልል የመጡት በጎ ፍቃደኛ አህመድ አለው በበኩላቸው በዚህ ታላቅ አገራዊ ኩነት እንደ አንድ ኢትዮጵያዊ ኃላፊነታቸውን መወጣታቸው ከፍተኛ ኩራት እንደሚሰጣቸው ገልጸዋል። የሀገራዊ ምክክር ሂደቱ በዜጎች መካከል መተማመንን በማጠናከር ዘላቂ ሰላምን በማስፈንና የኢትዮጵያን የጋራ የወደፊት ራዕይ በመቅረጽ በኩል ትልቅ ሚና እንደሚኖረው ጠቁመዋል። በመዲናዋ ዘመኑን የዋጁ የክህሎትና የቴክኖሎጂ ልማት ስራዎች ተጠናክረው መቀጠላቸውን የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ ገለጹ። ከንቲባ አዳነች አቤቤ በዛሬው ዕለት በከተማዋ የመጀመሪያ የሆነውን የስማርት ፖሊቴክኒክ ግንባታን በለሚ ኩራ ክፍለ ከተማ ተገኝተው በይፋ አስጀምረዋል። ከንቲባ አዳነች አቤቤ በዚህ ወቅት እንዳሉት የስማርት ፖሊቴክኒክ ግንባታ ወጣቶችን በክህሎት በማልማት የሀገርን እድገት ለማፋጠን ያለመ ነው ብለዋል። ባለፉት የለውጥ ዓመታት በመዲናዋ ወጣቶች የክህሎትና የቴክኖሎጂ ልማት ላይ ሰፊ ስራ ሲሰራ መቆየቱን ጠቁመዋል። እነዚህ በክህሎትና በቴክኖሎጂ የበቁ ወጣቶች አሁን ላይ ከራሳቸውና ከቤተሰቦቻቸው አልፈው በሀገር ሁለንተናዊ እድገት ላይ የበኩላቸውን አሻራ እያሳረፉ እንደሚገኙም ተናግረዋል። አሁን ላይም ይህ የከተማዋ ወጣቶችን ዘመኑ በደረሰበት የቴክኖሎጂ እውቀትና ክህሎት ልክ የማብቃት ስራ ተጠናክሮ መቀጠሉን አመላክተዋል። አዲሱ ስማርት ፖሊቴክኒክ የጀርመንን የቴክኖሎጂና ሙያ ልምድ መነሻ በማድረግ በከተማዋ ለመጀመሪያ ጊዜ የሚገነባና ትውልድ ተሻጋሪ እውቀትን የሚገበይበት ማዕከል መሆኑን ጠቅሰዋል። ኮሌጁ ከምስክር ወረቀት ባለፈ ወጣቶች እውቀትን የሚታጠቁበት፣ አእምሯቸውና እጃቸው ተጣጥሞ ሀሳብ የሚያፈልቁበት መሆኑን ገልጸዋል።
የበጎ ፍቃድ ነጻ የሕክምና አገልግሎት የጤና አገልግሎትን ለሁሉም ማህበረሰብ ይበልጥ ተደራሽ በማድረግ ብቁና ጤናማ ዜጋ ለመፍጠር ትልቅ አስተዋጽኦ እንዳለው የጤና ሚኒስትር ዶክተር መቅደስ ዳባ ገለጹ። በጎነት ለኢትዮጵያ ከፍታ በሚል መሪ ሀሳብ የጤና ሚኒስቴር ከቅዱስ ጴጥሮስ ስፔሻላይዝድ ሆስፒታል ጋር በጋራ ያዘጋጀው የክረምት የበጎ ፍቃድ የነጻ የጤና ምርመራ ምክርና ሕክምና አገልግሎት ማስጀመሪያ መርሃ ግብር በዛሬው ዕለት በጉለሌ ክፍለ ከተማ በይፋ ተጀምሯል። መርሃ ግብሩን በይፋ ያስጀመሩት የጤና ሚኒስትር ዶክተር መቅደስ ዳባ እንደገለጹት በአገር አቀፍ ደረጃ የሚከናወነው የክረምት የበጎ ፍቃድ ሕክምና አገልግሎት ዋና ዓላማ በሽታዎችን ቀድሞ መከላከልና መለየት ላይ ያተኮረ ነው ብለዋል። ይህ አገልግሎት ዜጎች ቀድመው ሕክምና የሚያገኙበት ትልቅ እድል መሆኑን ጨምረው ተናግረዋል። የቅዱስ ጴጥሮስ ሆስፒታል ስራ አስኪያጅ ዶክተር አብርሃም እሸቴ በበኩላቸው ሆስፒታሉ ማህበራዊ ኃላፊነቱን ለመወጣት በየዓመቱ የበጎ ፍቃድ አገልግሎት እንደሚያካሄድ ጠቁመዋል። በዘንድሮ የክረምት መርሃ ግብርም ከ120 ሺህ በላይ ለሚሆኑ ዜጎች የተለያዩ ነጻ ሕክምና አገልግሎቶችን ለማቅረብ መታቀዱን ገልጸዋል። አገልግሎቱም ከተለመዱት መደበኛ ምርመራዎች ባሻገር የቀዶ ሕክምና፣ የስፔሻሊቲ ሕክምናዎች እንዲሁም እንደ ሲቲ ስካንና ኤምአርአይ ያሉ የላቁ የዲያግኖስቲክ ምርመራዎችን ያካተተ መሆኑን አስረድተዋል። ኢትዮጵያ በመጀመሪያ ደረጃ የጤና ክብካቤ በወረርሽኞች መከላከልና ለአደጋዎች አፋጣኝ ምላሽ በመስጠት ለሌሎች የአፍሪካ ሀገራት ተምሳሌት የሚሆን ጠንካራ አቅም መገንባቷን የዓለም የጤና ድርጅት ገለጸ። የአፍሪካ ሀገራት የማይበገር የጤና ስርዓት ለመገንባት በመጀመሪያ ደረጃ የጤና ክብካቤ፣ በሰው ኃይል አቅም ግንባታና በዘላቂ የጤና ኢንቨስትመንት ላይ ትኩረት እንዲያደርጉም ጥሪ አቅርቧል። በኢትዮጵያ የአፍሪካ ህብረትና በተባበሩት መንግስታት ድርጅት የአፍሪካ ኢኮኖሚ ኮሚሽን የዓለም ጤና ድርጅት ተወካይ ፕሮፌሰር ፍራንሲስ ካሶሎ ለኢዜአ እንደገለጹት ኢትዮጵያ በጤናው ዘርፍ እያከናወነቻቸው የሚገኙ ተግባራት አገሪቱ በዘርፉ ለዓለም ተጨባጭ አበርክቶ እንዳላት የሚያሳዩ ናቸው ብለዋል። በጤና ኤክስቴንሽን ፕሮግራም አማካኝነት የእናቶችና የህፃናትን ሞት በመቀነስ የተገኘው ውጤት ለሌሎች የአፍሪካ ሀገራት ተሞክሮ እንደሚሆን ጠቅሰዋል። በዚህም የዓለም የጤና ድርጅት ኢትዮጵያን በመጀመሪያ ደረጃ የጤና ክብካቤ የልዕቀት ማዕከልነት እውቅና ለመስጠት ሂደት መጀመሩን ገልጸዋል። የኢትዮጵያ የህብረተሰብ ጤና ኢንስቲትዩትም በላቦራቶሪ አቅም፣ በዲጂታል የወረርሽኝ ክትትል፣ በሰው ኃይል አቅም ግንባታና በአደጋ ምላሽ አሰጣጥ በአፍሪካ ካሉ ጠንካራ የህብረተሰብ ጤና ተቋማት አንዱ መሆኑን ተናግረዋል። የዓለም ጤና ድርጅት በቀጣይ ከህክምና አገልግሎት ባለፈ በበሽታ መከላከል ላይ ትኩረት እንደሚያደርግ ገልጸው የአካባቢ ጥበቃና ጽዳት አገልግሎትን ማሻሻል ጤናማ ማህበረሰብ ለመገንባት ወሳኝ መሆኑንም አመላክተዋል። በዚህ ረገድ የኢትዮጵያ የአረንጓዴ አሻራ የኮሪደር ልማትና የወንዝ ዳርቻ ልማት መርሃ ግብሮችን በመተግበር የከተሞችን ጽዳት ከማስዋብ ባለፈ የህዝብ ጤናን ለማሻሻል ጉልህ አስተዋጽኦ እያበረከቱ እንደሚገኙም ጠቁመዋል። ሰው ሰራሽ አስተውሎትና ዲጂታል ጤና ለበሽታዎች አቅመ ትንበያ፣ ለጤና እቅድ ዝግጅትና ለአገልግሎት አሰጣጥ መዘመን ከፍተኛ ሚና እንዳላቸው ተናግረዋል። የዓለም ጤና ድርጅትም ከኢትዮጵያ መንግስት ጋር በመተባበር ሀገሪቱ የዲጂታል ጤና ላይ እያከናወነችው ያለውን ተግባር ለማጠናከር እንደሚሰራ አመላክተዋል። ዜናው አበቃ። ሰላም ቆዩ።